ሰላም የጌታ ጸጋና ሰላም ይብዛላችሁ። የሳራ ፈተናና የእግዚአብሔር እጅ ክፍል 5 ይዤላችሁ ቀርቤያለሁ። እናንተ ቪዲዮ ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ጀምሩ። ክፍል 5 የአክስቴ ምርቃት። ክርስቲያኗ እህቴ ባገኘችው አጋጣሚ ሁሉ አጋንንትን አያወጣውም፣ የባሰ ነው መንፈሱን የምታዋህዱባት እያለች ትናገር ነበረ። የሚሰማት ግን ማንም አልነበረም። መንፈሱ ቤተ ክርስቲያን ከሄድሽ አሳብድሻለሁ ስላለኝ ሌላ መፍትሄ ሳስብ የተሻለ መናፍስት ጠሪ ወይም ጠንቋይ እንጂ ልቤ አንድም ቀን ቤተ ክርስቲያን ለመሄድ አስቦ አያውቅም። ክርስቲያኗ እህቴ እንኳን አጠገቤ በአካባቢዬ እንድትኖር አልፈልግም ነበር። ታሜ ተኝቼ ገና ግቢ ውስጥ ስትገባ እየመጣች እንደሆነ አውቃለሁ። ትመጣለች፣ እኔ ጋር እንዳታስገቧት ብዬ አስቀድሜ እናገር ነበር። በመጋረጃ ውስጥ ከመንፈሶቹ ጋር ገብቼ ከወጣሁ በኋላ እናቴ የምሞት ስለመሰላት መናፍስት ጠሪውን እንድትጠራ ወደ ቤታቸው ሄደች። ይዛቸው መጥታ እንደተለመደው መናፍስቶቹን አስጠርተን በጣም እንደባሰብኝ ተነገራቸው። በእኔ ውስጥ አለሁ የሚለው መንፈስ ጠቋር ከአባትሽ ወገን ስለሆነ የመጣሁት ወደ ሀገር ቤት መሾም አለብሽ አለኝ። አባቴ አንድ እህትና 3 ወንድሞች ነበሩት። አክስቴ ይህንን መንፈስ ከልጅነታቸው ጀምረው ሳይፈልጉ አምልከውታል። ከዋናው ቤታቸው በስተጀርባ ለመንፈሱ ተለይቶ ጎጆ ቤት፣ የሳር ቤት ተሰርቶለታል። የተባልኩትን ላለማድረግ ወይም እምቢ ለማለት ምርጫው አሁንም አልነበረኝም። ከፊቴ የሚጠብቀኝ ሞት ነበረ። ቀን ተወስኖ ሰው እንዲያደርሰኝ ተደርጎ ከአክስቴ ጋር ወደ አገር ቤት ሄድኩኝ። አባቴም ከጥቂት ቀናት በኋላ ከአንድ ዘመድና ከጓደኛዬ ጋር መጣ። በሌላ ቀን ደግሞ መናፍስት ጠሪው ቤቱን መንፈሱ እየመራኝ መጣሁ ብሎ መጣ። ሲመሽ ጎጆ ቤት ውስጥ ቡና ተፈልቶ የሚደረገው ነገር ሁሉ ከተደረገ በኋላ መናፍስቶቹ ተጠሩ። መናፍስቱ በአክስቴ ውስጥ መጥቶ እንደሚመርቀኝ ለእርሱ እንደምለይ ተናገረኝ። እንዳለውም የአክስቴን አእምሮ ወስዶ መናገር ጀመረ። ቡና እንድጠጣ አክስቴ ሰጡኝ። አእምሯቸው ግን አልነበሩም። በዚህ ምሽት የተደረገው ምንም ለውጥ በህይወቴ አላመጣም። አክስቴ ጋር ወር የሚሆን ጊዜ ነበር የቆየሁት። በጣም ስለምፈራ ከአክስቴ ጋር ነበር የምተኛው። ታዲያ ሌሊት ሰው ሁሉ ከተኛ በኋላ እንቅልፍ ስለማይወስደኝ ግቢው ውስጥ ዘፈን ሲዘፈን እሰማለሁ። ብዙ ሰዎች ተሰብስበው ነው የሚዘፍኑት። በጣም እፈራና አክስቴን ቀስቅሼ ስጠይቃቸው ዛሮች ናቸው የተለያያቸው ይሉኛል። በጣም አስፈሪና ፈጽሞ የማልፈልገው ነገር ውስጥ እየገባው ስለነበረ እዛ ከነበሩ ቤተሰቦች መካከል የምቀርባቸው 2 ሰዎች ቀስ ብዬ ከዚህ ነገር ፈጽሞ ለመላቀቅ አይቻልም ወይ ብዬ ጠየኳቸው። የጠየኳቸው በተለያየ ጊዜ ለየብቻቸው ነበር። የሁለቱም መልስ እየፈሩ መላቀቅ እንደማይቻል፣ እንደውም መንፈሱ ከዚህ ሁሉ እጅ እኔን መምረጡ እድለኛ መሆኔን ነገሩኝ። በዚህ ጊዜ እህቴ በጣም ስለኔ ታጸልይ ነበር። አዲስ አበባ ተመልሰን እንደገና መናፍስቶችን ማስጠራት ጀመር። ነገር ግን ሰውየው መንፈሶቹን ለመጥራት ድግምታቸውን ሲደግሙ እንደ በፊት ወዲያው አይመጡላቸውም ነበር። አንዳንዴ የተለመደው የሞተር ድምፅ ለረጅም ጊዜ አሰምቶ ቤት ውስጥ ግን መግባት አይችሉም ነበር። በሌላ ጊዜ ሆኖላቸው ሲመጡ ባለፈው መርከባችን ተሰባብረን ነው የቀረነው ይሉናል ነበር። ሚስጥሩ ግን መንፈሶቹ የሚጠሩበት ቀን እህቴ ስትሰማ ወገኖቹ አባቴ እያመጣች ታጸልይ ስለነበረ ነው። መናፍስቶች ጠሪው ቤታችን እንደ በፊቱ መምጣት አቆሙ። የኔ በሽታ ግን ለውጥ አልነበረውም። እንደውም እየባሰብኝ ሄደ። ቤት ውስጥ ሁሉም መንፈሶች ያሉን አንድም ነገር ስላልሆነ ብዙ ጥያቄ ነበራቸው። ለመናፍስቶቹ የነበራቸው እምነት ጠፋ። እኔንም በቃሽ፣ በሽታሽ ለውጥ የለውም፣ ሌላ ነገር ደግሞ ሞክሪ፣ ካቶሊክ ቤተ ክርስቲያን ሂጂ ይሉኝ ነበረ። እድናለሁ ብዬ የታመንኩበትና ተስፋ ያደረግኩት ነገር ሳይሆን ቀረ። በዚህ ሁኔታ ከመናፍስት ጠሪው ጋር ተለያየን። ከመንፈሶቹ ጋር ከተለያየን በኋላ ቤታችን ውስጥ ሰላም አልነበረም። እርስ በርሳችን በጣም እንጨቃጨቅ ነበር። አንዳችን ለአንዳችን ቅን የሆነ መልስ አንመላለስም ነበር። ከዚህ በኋላ ብዙ ሳይቆይ አንድ ሴትዮ ለአባቴ በጣም አዋቂ የሆነ ሰው አለ ብለው ነግረውት ይዘውልኝ ሊሄዱ ቀጠሮ ያዙና ወደ አንድ ወንድ ጠንቋይ ቤት፣ የባህል መድኃኒት ሰሪ ሰውዬ ቤት አባቴ ከሴትዮዋ ጋር ይዞኝ ሄደ። ስንገባ ቤትም ግቢም ውስጥ በጣም ብዙ ሰው ነበርና ሴትዮዋ ስለኔ ቀድሞ ለጠንቋዩ ነግረዋቸው ስለነበረ ባን እሷ ናት ተብሎ ተነገራቸው። ገና ሲያዩኝ የእርሷ ከባድ ነው እኔ አልችለውም ብለው ወዲያውኑ መለሱኝ። ከዚህ በኋላ አንዴ ስታመም፣ አንዴ ስተኛ አልጋ ላይ ሲጥለኝ፣ ደግሞ ስነሳ አሟታል፣ ተሰናብቷታል እየተባልኩ ሞቴን እየጠበቅኩ መኖር ጀመርኩ። በጣም ተስፋ ቆርጬም ልቤ ግን አሁንም ሊያድነኝ የሚችል ሰው ይናፍቀኝ ነበር። መናፍስቶችም ተመልሰው ቢመጡ ደስታዬ ነበር። እንደዛ እየዋሹን በየቀኑ የተለያየ ነገር እየተናገሩ ምንም ነገር እንዳልሆነልኝ እያወቅሁ አሁንም ተስፋ እነሱ ይመስሉኝ ነበር። የአማኑኤል ጸበል።
በዚህ ሁኔታ እያለሁ አንድ ሌሊት እንደዚህ አይነት ህልም አየሁ። አንድ ሰው ከራሴ በላይ ሻወር ሲከፍትልኝ የከፈተው ሰው ግን አላየሁትም ነበር። ማነው የከፈተው ብዬ ቀና ብዬ የከፈተውን ሰው ለማየት ስሞክር ማንንም ሳላይ ነቃሁ። ህልም ተራ ህልም አልነበረምና ውስጤ ቀረ። አንድ መልእክት እንዳለው ገባኝና ለቤተሰቦቼ ተናገርኩ። አባቴ ዛሬ ቀኑ አማኑኤል ነው፣ ሻወር ደግሞ ጠበል ነው፣ የአማኑኤል ጠበል ይሆናል የሚያድናት አለ። እናቴም በዚህ ተስማማች። ከዚህም ከወር ወይም ከሁለት ወር በኋላ ይመስለኛል ሚጣቅ አማኑኤል የዓመቱ ታቦት የሚወጣበት ጊዜ ነው ተብሎ ሚጣቅ አማኑኤል እንዲሄድ ተወሰነ። እኔም ከዚያ ህልም በኋላ በተደጋጋሚ የተለያዩ ህልሞችን ማየት ጀመርኩ። ከህልሞቼ መካከል አንዱ በጣም ብዙ በሆኑ በጎች መካከል እኔ ከበጎች በአንደኛው ላይ ተቀምጬ ወደ ቤተ ክርስቲያን ሲሄድ ነው። ሚጣቅ አማኑኤል እንደሆነና በእርግጥም ይህ መንገድ የመዳኔ መንገድ እንደሆነ አሰብኩ። ልቤም ለመሄድ በጣም ተነሳብኝ። ዓመቱ ታቦት ከሚወጣበት ቀን ቀደም ብሎ ከአንድ ዘመድና ከአጎቴ ልጅ ጋር ወደ ሚጣቅ ተላኩ። ሚጣቅ ጠበል አካባቢ የምትኖር የእናቴ ዘመድ ነበረች። እንደምመጣ ተነግሯት ስለነበረ ተቀበለችን። ከጥቂት ቀናት በኋላ ሚጣቅ ያደረሱኝ ዘመዶች ወደ አዲስ አበባ ተመለሱ። እኔ ከአጎቴ ልጅ ጋር ቀረሁ። ከዚያም በኋላ በየቀኑ በማላ እየተነሳው ጠበል መጠመቅ ጀመርኩ። በጣም ብዙ ሰዎች የተለያየ ከተማ ጠበል የመጡ ነበር። በሽታዬ ግን ያው ነበር። ምንም ለውጥ አልነበረኝም። እንዲያውም በጣም በትንሽ ነገር መበሳጥ ጀመርኩ። በላይ ላይም ትልቅ የተደረበ ነገር እንዳለ ይሰማኝ ነበረ። ራሴን እንኳን ግዙፍ የሆነ ከፍጥረት ሁሉ የተለየው እስኪመስለኝ ድረስ አይነት ስሜት ይሰማኝ ነበር። ከዚህ የተነሳ በጣም ኩራተኛና በጣም ሰዎችን የምንቅ ሆኜ አንድ ቦታ እቀመጣለሁ። ከተቀመጥኩ ቦታ ደግሞ መነሳት በጭራሽ አልፈልግም ነበር። ማንም ሰው እንዲያናገረኝ አልፈልግም። ካናገሩኝ በቁጣ ነበር መልስ የምሰጠው። ያረፍኩባቸው ዘመዶቼ በጣም የኔን ነገር ያስጨንቃቸው ጀምር። ቤታቸው ለጠበል በጣም ቅርብ ስለነበረ ለጠበል የመጡ ብዙ ሰዎች ቤታቸው ተከራይተው እነርሱ ጋር ነበረ ታቦት ሲወጣ በየዓመት አንድ አብሮ በሚወጣው በመስቀል መንፈሱ ይወጣል ይሆናል እያሉ ሀሳብ ይሰጡ ነበር። ታቦቱ በወጣበት ቀን ቄሶቹ ተለምነው መስቀሉን ይዘው መጡ። ለሚያየኝ ሰው ምን እንደምመስል ባላውቅም ቀደም ብዬ እንደገለጽኩት ከሁሉም የሚበልጥ በጣም ትልቅ የሆነ ነበር የሚመስለኝ። ሊቀርበኝ የሚደፍር ሰው አልነበረም። መስቀሉ ይዘው የመጡት ቄሶችም ለዘመዶች የዚች ልጅ ነገር ውቃቢ አምላክ ሳይሆን አይቀርም፣ ውቃቢን ደግሞ እኛ መገሰጽ አንችልም፣ ጥሩ ደብተራ ፈልጉላት ብለው በሚስጥር ነገሯቸው። ደብተራው እንደተባለው ደብተራው ተፈልጎ መጣና አናገረኝ። በእድሜውም ወጣት ነገር ስለነበረ የሚያመኝን ለመናገር ነፃ የመሆን ስለመሰለኝ ቀለል አለኝ። እርሱም እንደ ሌሎቹ እንደ እውነቶች ጣል ጣል እያደረገኝ በፊት ያሳለፍኩትንና ተስፋ ተሰጥቶኝ አለመዳኔ ሁሉ ረስቼ ደብተራውን ደግሞ በጣም አመንኩት። በእርግጠኝነት አንተ ነህ የምታድነኝ አልኩት። በተለያየ ጊዜ የተለያዩ መድኃኒቶችን ሰጠኝ። በተለይም በጣም የማረሰው በጣም ኃይለኛ የሆኑ ቅመማ ቅመሞችን በጥብጦ በባዶ ሆዴ ለ7 ቀናት አጠጣኝ። ከዛም የተነሳ ሰውነቴ በጣም እየከሳና አቅም እያጣሁ መጣሁ። እንደዚህም እየሆንኩ በሙሉ ልቤ እንደሚያድነኝ አምኜው ነበረ። አንድ ቀን መንፈሱ በአንገትሽ ላይ የምታደርጊው ክታብ እንደሰራልሽ ነግሮኛል። ግን መድኃኒቱ የሚሰራው በቀላሉ በማይገኝ የአውሬ ቆዳ እንደሆነና ቆዳውን እያስፈለገ እንደሆነ ነገረኝ። ይህን ካለኝ ብዙ ሳይቆይ ላረፍኩባቸው ዘመዶቼ ነግሮ እኔና እርሱ ብቻ በአንድ ክፍል ውስጥ ሆነን አጠገቤ ቁጭ ብሎ እያጫወተኝ በሆነ መንገድ አታሎ ወደ ሌላ ቦታ እንዳይ አደረገኝና ዞር ስል ድንገት ሳላሰብ በአንገቴ ውስጥ ብዙ ክታቦች አስገባ። በሕይወቴ እንደዛ ቀን ደንግጬ የማውቅ አይመስለኝም። በጣም መደንገጤ ሲያይ መንፈሶቹ ከአንቺ ውስጥ ሲወጡ ነው የደነገጥሽው፣ በቃ ወጥተዋል፣ ድነሻል አለኝና አዲስ አበባ ያላችሁበት ሰፈር ስም ማን ይባላል አለኝ። የሰፈሩን ስም ከነገርኩት በኋላ ሰፈሩ ከአንቺ ስም ጋር አይሄድም አለኝ። መድኃኒቱ ክታቡን በአንገቴ ውስጥ ሲያስገባ የደነገጥኩ ድንጋጤ ከሌላ ጊዜ በጣም የተለየ ስለነበር የተናገረኝን ለማመን ብዙም አልተቸገርኩም። ከዛ ቀን በኋላ ደግሞ እኔ በምረዳው መንገድ መንፈሶቹ ከውስጤ እንደወጡ የሚያረጋግጡ ተደጋጋሚ ህልሞችን አየሁ። ድኛለሁ ብዬ በጣም ደስ አለኝ። ከአንድ ወር ቆይታ በኋላ ወደ አዲስ አበባ ለመመለስ ሳስብ ደብተራው የቤተሰቦችሽ የሰፈር ስምና የአንቺ ስም ስለማይሄድ ሌላ ከዚህ ስትሄጂ ልታርፍበት የምትችይበት ቤት ካለ የሰፈሩን ስም ንገሪኝና ልየው ሲለኝ የአያቴና የእናቴ እናት ሰፈር ስም ነገርኩት። በሌላ ጊዜ መጥቶ እንደዚህ ብሎ አስጠነቀቀኝ። አንደኛ እንደነገርኩሽ የቤተሰቦችን የሰፈር ስምና የአንቺ ስም በጭራሽ ስለማይሄድ ቤተሰቦችሽ ቤት መኖር አትችይም። እዛ ከሄድሽ መንፈሶቹ ተመልሰው ይመጣሉ፣ በሽታውም ይመለስብሻል። ከዚህ በኋላ አያትሽ ቤት ነው መኖር ያለብሽ። ለመጠየቅ ደግሞ ወደ ቤተሰቦች ቤት ከሄድሽ ብዙ ሳትቆይ ቶሎ ብለሽ ሰፈሩን ለቀሽ ውጭ አለኝ። በነገረኝ ነገር ብዙ ደስተኛ አልነበርኩም። አሁንም ሌላ ምርጫ አልነበረኝም። እሺ አልኩት። ሁለተኛ ክታቡ ለአንድ ደቂቃ ከሰውነትሽ ከፍ
ላሽ መለየት የለበትም። ያ ከሆነ መንፈሶቹ ይመለሱብሻል። ሶስተኛ ክታቡ በምንም አይነት ሁኔታ ውሃ እንዳይነካው ተጠንቀቂ። ውሃ ከነካው ይረክሳል፣ መንፈሶቹ ይመለሱብሻል። እኔም የተሰጠኝን ማስጠንቀቂያ ተቀብዬ በአንገቴ ላይ ያለውን ክታብ ውሃ እንዳይነካው ሰውነቴና ፀጉሬን በጥንቃቄ ለየብቻ መታጠብ ጀመርኩ። ሰውነቴ ለመታጠብ ሳስብ ክታቡን ከሰውነት ክፍሌ ላይ በጥንቃቄ ራሴ ላይ አድርጌ እንዳይወድቅ አስሬዋለሁ። ከታጠብኩ በኋላ መልሼ አንገቴ ላይ አድርገዋለሁ። ፀጉሬን ስታጠብ ደግሞ አንገቴ ላይ እንዳለ ሆኖ ውሃ እንዳይነካው እጠነቀቃለሁ። ሰውነቴ ከበፊቱ ቀለል ብሎኝ ትንሽ ለውጥ አይቼ ስለነበረ በእርግጥ የዳንኩ ስለመሰለኝ ደብተራውን አንተ አድነኸኛል፣ ቤተሰቦቼን ወስጄ ማስተዋወቅ እፈልጋለሁ አልኩት። እርሱም በጣም ደስ ብሎት ከእኔ ጋር ወደ አዲስ አበባ ለመሄድ ተስማማ። እንደተነገረኝ አያቴ ቤት ይዤው ሄድኩ። እናቴም ለጊዜው እዛ ነበረች። አስተዋወቅኳትና ሳምንት ያህል ከእኛ ጋር ቆይቶ ወደ ሀገሩ ተመለሰ። እርሱ እያለ በጣም ደህና ነበርኩ። ልክ እርሱ ወደ ሀገሩ የተመለሰ ቀን መንፈሶቹ መጡብኝ። ሌሊትና ቀን በተለይም ቤት ውስጥ ማንም በሌለ ጊዜ ይበረቱብኝ ነበር። በትክክል እጆች እየመጡ አፌን ያፍኑኛል። እኔም እየታገልኩ እጆቻቸውን በእጄ ካፌ ላይ አላቅቃለሁ። ሰው ቢያየኝ አእምሮዬ የተሳትኩ ነው የሚመስለው። ምክንያቱም የሚያፍኑኝን እጆች ከኔ ላይ የሚያይ ማንም የለም። በዚህ ሁኔታ እያለሁ አንድ ቀን ሊጠይቀኝ የመጣ ጓደኛዬ ልሸኝ ወጥቼ ሳላስበው እየተጫወትኩ ረጅም መንገድ ሄድኩ። ስመለስ ግን እኔ አልነበርኩም። ስራመድ በአየር ላይ እየተንሳፈፍኩ የሚሄድ ነበር የሚመስለኝ። እንኳን እንደዛ ታሜ በደህናው ጊዜ መንገዱ ያደክማል። ያን ቀን ግን ምንም አልደከመኝም ነበር። አቤት ስገባ ግን በጣም ታመምኩ። እንደ ሰው ጊዜ ጠብቀውን ሰው አለመኖር አይተው ስለሆነ ሊያፍኑኝ የሚመጡት ቀንም ሌሊትም ቁጭ ብዬ እጠባበቃለሁ። አንድ ሳምንት ያህል በዚህ ሁኔታ ካለፍኩ በኋላ ሁኔታዬ እየባሰና በጣም የሚያስፈራ ደረጃ ላይ ሲደርስ እዛ አካባቢ የሚኖሩ የካቶሊክ ቄስ ነበሩና ተጠርተው ጠዋት ጠዋት ማልደው እየመጡ ያጠምቁኝ ጀመር። በሽታዬ ከቀን ወደ ቀን እየባሰ መጣ።